አሜን። የቸርነት ባለቤት ልዑለ ባሕርይ እግዚአብሔር አምላካችን ከሁሉ አስቀድሞ ስሙ ዛሬም ዘወትርም የተመሰገነ ይሁን። ክቡራን አባቶቻችን ቀሲስ አድጋዊ፣ ሌሎቻችሁም አባቶቻችን፣ ምእመናንና ምእመናት እንግዶቻችን ጭምር በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ደህና ሰንብታችኋል? እንደ እግዚአብሔር መልካም ፈቃድ እንግዲህ ቶሎ ነው የምንለው፣ አናቆያችሁም። ቶሎ ለመጨረስ ያህል ማለት ነውና ቅድም አባታችን ሲሉት እንደነበረ አስፈላጊ የሆነ ምግብ ወይም ቻርጅ ለማድረግ እንዳያልቅብን ሳምንቱን ሙሉ በስጋዊ ስራ በሌሎችም ሰንብተናል፣ በመንፈሳዊ ስራም ሰንብተናል። ግን ቢሆንም ደግሞ ላለፈውም ለሚመጣውም የሚሆነን ትንሽ ኃይለ ቃል ከመጽሐፍ ቅዱስ አንስተን እንነጋገራለን። እግዚአብሔር አምላካችን ለሁላችንም አስተዋይ ልቡናን ያድለን። ምነው ተኝተሃል በሉ እስኪ በሉ። አይሰማም። ስለዚህ 3 ጊዜ አላችሁ ማለት ነው። አይጠፋችሁም ማለት ከዚህ በኋላ እንዳይጠፋችሁ ምነው ተኝተሃል ብለው የተናገሩት እንደኔና እንደናንተ ያሉ ሰዎች በባህር ላይ በሚሄዱበት ጊዜ ነበረ። በባህር ላይ በሚሄዱበት ጊዜ ሰዎቹ ተሰብስበው በዛ በባህሩ ላይ በመርከብ ሲጓዙ ነፋሱ ወይንም ማይበሉ ያንን ውሃ በጣም አናወጸው። የተሳፈሩ ብዙ ሰዎች ናቸው። ከመካከላቸው ግን አንድ ሰው ነበረ። እነሱ አያውቁትም። ይሄ ሰው ደግሞ ለመኮብለል ወይንም ከእግዚአብሔር ፊት ለመራቅ ያሰበ ሰው፣ የዋህ ሰው ነበረ። ይህንን ኃይለ ቃሉን ምናልባት መጽሐፍ ቅዱስ የምታነቡ ካላችሁ ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ያለ ኃይለ ቃል ነው። ትንቢተ ዮናስ ምዕራፍ 1 ቁጥር 6 ላይ ያለ ኃይለ ቃል ነው እና ይሄ ዮናስ የሚባለው ሰውዬ የዋህ ነው፣ ቅን ነው። ከቅንነቱ አንፃር እግዚአብሔር አዘዘው። እግዚአብሔር ሲያዘዘው ደግሞ ይህ ሰው ደግ ነው ብያቸዋለሁ፣ የዋህ ነው። ይቺ አሁን የሚሄድባት ሀገር ወይንም እግዚአብሔር አዝዟት የሚሄድበት ሀገር አመፀኛ፣ በእግዚአብሔር ላይ ክፉ የምትሰራ ኃጢአተኛ ሀገር ናት፣ ከንጉሷ እስከ ሕፃናት ድረስ። የዚህን ጊዜ እግዚአብሔር ሳይመክር ተው ሳይል ተመለስ ሳይል አይቀጣምና መምህር ሊልክላቸው አሰበ። መምህር ሊልክላቸው ሲያስብ እግዚአብሔር ይህንን ሰው ለመላክ አሰበና አነጋገረው። ማንን? ዮናስ የሚባለው። ዮናስ ማለት የዋህ ርግብ፣ እንደ ርግብ የዋህ ማለት ነው። ዮናስን ሂድና ነነዌ የምትባለዋን ሀገር እስከ 3 ቀን ትጠፋለች ብለህ አስተምር አለው። እስከ 3 ቀን ትጠፋለች ብለህ አስተምር አለው። እስከ 3 ቀን ትጠፋለች ብለህ ሂድና አስተምር ሲለው አንተ የዋህ ነህ። ማን? የእግዚአብሔርን ዮናስ ማለት ነው። አንተ የዋህ ነህ፣ ደግ ነህ። ንስሐ ገብተው ቢለምኑ ይቅር ትላቸዋለህ፣ በእሳት ሳታጠፋቸው ትቀራለህ። እነሱ ካልጠፉ ደግሞ እኔ ሳስተምር ውሸተኛው መምህር፣ አንተም ደግሞ የውሸተኛው መምህር አምላክ እየተባልክ ስትሰደብ ትኖራለህ። ስለዚህ ወደዚያች ሀገር አልሄድም። ለምን? ከለመኑ አንተ የዋህ ነህና ሳታጠፋቸው ትቀራለህ ብሎ ማለት ነው። አስቡት፣ ሰው ከኃጢአቱ ተመልሶ ወደ እግዚአብሔር ሲመለስ እግዚአብሔርን ሲለምን ያስደስታል አይደል? ግን ይህ ሰው የዋህነቱ ምን አደረገው ማለት ነው? ጎዳው። ለምን? የውሸታው መምህር አምላክ ተብዬ እግዚአብሔርን ማሰደብ አልፈልግም ብሎ ነው። ግን እሱ ቢሆንም ግን እግዚአብሔር ሂዳ ነው። ይህ ሁሉ ከፊቱ ቢያገኘኝ አይደለም ከእግዚአብሔር ፊትማ መራቅ አለብኝ ብሎ አሰበ። ከእግዚአብሔር ፊት መራቅ ይቻላል? ይቻላል? የት እንሄዳለን? እግዚአብሔር የሌለበት ቦታ አለ እንዴ? እግዚአብሔርን ጨለማ፣ ቀን፣ ድንበር፣ ቤት ምናምን አይነት ነገሮች ይጋርዱታል እንዴ? በሁሉም እግዚአብሔርን መሸወድ አይቻልም።
ግንሳ ይህ የዋህ ሰው እፊቱ ቢያገኘኝ ነው መራቅ አለብኝ ብሎ ወደ ሌላ ሀገር ለመሄድ ተነሳ። ሲሄድ ከመርከብ አገኘ። መርከብ ሲያገኝ የሚገባውን ሂሳቡን ከፍሎ ከነዚያ ከሰዎች ጋር አብሮ ሄደ ማለት ነው። ልብ በሉ። ከዚህ በኋላ ከየት መጣል ሲሉት የተነሳበት አገሩን ስለሚያውቁ አልነገራቸው። ወገንህ ምንድነው ሲሉት ዕብራዊ ነኝ አላቸው። ዕብራዊ ነኝ። ስራህ ምንድነው አሉት። እግዚአብሔርን ማምለክ ነው አሉ። ስራው ምንድነው? ልብ በሉ። ሁለት ነገሮችን የተናገረ። እነሱ ግን ምን አሉት? ወዴት ትሄዳለህ ሲሉት አሁን ከጉብሬ የተነሳ ሰው ወደ ወልቂጤ የሚሄድ የት ነው የሚሄደው? ወዴት ነው የሚሄደው? እንግዲህ ልብ በሉ። ጉብሬ ላይ ታክሲ ይያዛል። ከዛ ወልቂጤ ነው ታክሲ የሚሄደው ማለት ነው። ያ ሰው ወዴት ነው የምትሄድ ተብሎ ይጠየቃል። የሚሄድበት ወልቂጤ ነው። ከወልቂጤ በኋላ ወዴት ትሄዳለህ ሊሆን ነው ጥያቄው የሚችለው እንጂ እዚያ ታክሲ ውስጥ ወዴት እየሄድክ ነው አይባልም። እና እንደዚያ ስለሆነ አልነገራቸውም። እነሱ ቢጠይቁትም ግን ነገሩን ስለማያውቁ ከየት ነህ ሲሉት እኔ ዕብራዊ ነኝ አላቸው። እስራኤላዊ ነኝ አላቸው። ከእስራኤል የተወለድኩ ነኝ አላቸው። ስራ ምንድነው ሲሉት እንግዲህ የአንዱን ስራ በቅርበት ያላወቀው ሰው አሁን የእናንተ ስራ ምንድነው ብዬ ብጠይቅ አንዱ የመንግስት ሰራተኛ ሊሆን ይችላል፣ አንዱ የሚያርስ ሊሆን ይችላል፣ አንዱ ነጋዴ ሊሆን ይችላል። እንዲህ የተለያየ ስራ ነው። ስለዚህ ስራውን ስለማያውቁ ይህንንም ደግሞ ነገራቸው። እግዚአብሔርን ማምለክ ነው ስራዬ አላቸው። ከዚህ በኋላ አብረው ተጓዙ። ሲጓዙ እግዚአብሔር ይህንን ሰው ምን አለ ማለት ነው? ገሰጸው። መገሰጫው ደግሞ በባህር ላይ ነው እንደሚጓዙት ማይበሉ ያ ጎርፉ ማለት ነው በጣም ኃይለኛ ሆነ። መርከቧን አናወጻት። ሰው ሁሉ ተጨነቀ። የያዙትን ሁሉ የያዝነው ቢከብዳት ነው እንጂ መርከቢቷ እንዲህ የሆነች እያሉ ስንቅ ወይንም ቀለብ ወደ ሰው ሀገር ነውና የሚሄዱት የያዙትን ቀለብ እያወጡ ወደ ባህሩ ጣሉት። ለምን? እኛ እንዳንሰጥም እኛ እንትረፍ፣ መርከቢቷ እንዳትናወጽ ከብዷት ነው እንዲህ ሆነችው ብለው ማለት ነው። አሁንም ጸጥ አለ። ችግሩ ምንድነው እያሉ ያስባሉ እነዚያ ሰዎች። ያ ግን ያ ዮናስ ከእግዚአብሔር ፊት ለመኮብለል የሄደው ሰው እዚያ መካከል ሰው እንዲያ እየተረባበሸ እየተጨነቀ እየታወከ እሱ ተኝቷል። ምን ብሏል? እንግዲህ ልብ በሉ እና በዚህ መካከል እኛ በምናውቀው ለማስረዳት ለቅሶ አለ ማለት ነው። ለቅሶ ቤት ሰው ያለቅሳል። ያ ሰው አሳዝኖታል። እያለቀሰ ለሞተው ሰው እያለቀሰ ቤተሰቡ ተጨንቆ ከቤተሰብ መካከል አንድ ሰው የተኛ ሰው አለ ማለት ነው። እዛው ለቅሶ ቤት የተኛ ሰው አለ። ከዚህ ነው በኋላ እነዚያ ሰዎች ሲጨነቁ ያ ሰው መርከብ ከሚቀዝፈው አጠገብ ነበርና የተቀመጠው ወይንም ከሹፌሩ በለውና ከሹፌሩ አጠገብ ነበርና የተኛው። ያ ሹፌሩ አንተ ሰው ምን ነው ተኝተሃል ብሎ ጠየቀው። እኛ እየተጨነቅ ማይበሉ ነፋሱ ሊያናውፀን ሊያጠፋን በዚህ ባህር ልንጠፋ ምን ነው ተኝተሃል? ተነስ እንጂ። በዚያ ውስጥ ላይ ደግሞ እግዚአብሔርን አመልካለሁ ብለህ የለ ስራዬ እግዚአብሔርን ማምለክ ነው ብለህ የለ ተነስ እንጂ ጸልይና ወደ ፈጣሪ ወደ እግዚአብሔር ጸልይና አድነን አሉት። ከዚህን በኋላ ምን ቢላቸው ጥሩ ነው? ይሄ ገንዘባቸውን ወደ ባህር ካስጣለ በኋላ በዚያ ጊዜ ተኝቶ ሰዎቹ በብዙ መጨነቅ፣ በብዙ መከራ፣ በብዙ ልቅሶ፣ በብዙ ፍርሃት እየተናጡ እሱ ተኝቶ ነበርና ሲነቃ አይ ችግሩ ከኔ ነው አላቸው። ችግሩ ከኔ ነው። እኔ ከዚህ መርከብ አውጥታችሁ ወደ ባህሩ ካልጣላችሁ አትድኑም አላቸው። ልብ በሉ። ሰው የገደለ ሰው እረፍት ያገኛል? ያገኛል? የሰረቀ ሰው እረፍት ያገኛል? አይኑ በካራ ነው አይደል? ወደዛም ወደዛም ይላል። ያላወቀው ሰው እንኳን ሌባነቱን ያወቀብኝ ነው የሚመስለው እኮ። አሁን አንድ ሌባ ከመካከላችን ቢኖር የሆነ ሰው እንግዳነቱን ወይም የሆነ ነገር አይቶ ቢያየው ምንድን ነው የሚል? ይሄ ሰው አውቆኝ እኮ ነው፣ ሌብነቴን አውቆኝ ነው፣ አውቀውብኝ ነው የሰረኩትን ብሎ ምን ይላል? ይባክናል፣ ይጨነቃል እንጂ እረፍት አያገኝም።
ስለዚህ ይሄ ሰውም ደግሞ ምን አደረገ? እኔን ካልጣላችሁኝ አትድኑም አላቸው። ሰው ግን እንዲድን እንደገና እንሞታለን እንጂ አሉ። እንሞታለን እንጂ እንድናለን ብለው ሲያስቡ የለም አሉና ዕጣን ቢጣጣሉ በዮናስ ላይ ደረሰ። ብዙ ነገሮች ገለጹበት። ከዚያ አውጥተው በዚህ ሰው ደም አትበቀል አሉና አውጥተው ጣሉት። ከዚህ በኋላ ነፋሱ ጸጥ አለ፣ ጎርፉም ጸጥ አለ። መርከቢቷን በሰላም ጀመረች። አያችሁት? ሰፈር ላይ የሚያስጨንቅ ሰው ካለ እግዚአብሔር እንዲቀጣዋል ማለት ወይንም እግዚአብሔር በጥበቡ እንዲህ ያነሳዋል። መካከል ላይ የሚያውቅ ሰው የሚረብሽ ሰው ሰዎቹ ከሁሉም ጋር በሰላም ሲኖሩ ለማጣላት ወዲያና ወዲህ የሚል ሰው ሌሊት ለማገልገል ለመገልገል ለማስቀደስ መባ ለመስጠት በምትሄዱበት ጊዜ አቅማችሁን አይቶ ሰይጣን ተንኮል ያሳድራል፣ አውሬውን ያስነሳል፣ ክፉዎች ጎረቤቶችን ያስነሳል፣ ብዙ ነገሮችን ያስነሳል። ለምን እረፍት የለውም እና ያ ሰውም ከእግዚአብሔር ፊት ኮብልሎ በመሄዱ በመርከብ ያሉ ሰዎች በሙሉ መከራ ውስጥ እንዲገቡ አደረጋቸው። ቀለባቸውን በሙሉ አሳጣቸው። ወደ ሰው ሀገር በሚሄዱበት ቀለብ ተይዞ ነበር የሚሄደው። እንዳው ብር አልነበረም። ያንን ሊበሉት ያሰቡትን ይሄ ይበቃናል ያሉትን ወደ ባህር ጣሉት። ለምን? በዚህ ሰው አመጽ ምክንያት ከእግዚአብሔር ፊት ለመኮብለል የሚሄድ ሰው ነው። ስለዚህ ከእግዚአብሔር ፊት መኮብለል አይቻልም። እግዚአብሔር እንዲህ ያደርጋል፣ እግዚአብሔር እንዲህ ይመልሳል፣ እግዚአብሔር እንዲህ አድርጎ ያጋልጣል፣ ወይንም ክፉን ሰው እግዚአብሔር እንዲህ አድርጎ ይለየዋል። ነገር ግን እግዚአብሔር በዚህ ሰው ላይ ክፉ አላደረገበትም። የተጣለው ወዴት ነው ብያቸዋለሁ? ወደ ባህር። ባህር ውስጥ ብንገባ ምን ይደውል ነው ምን ይሆናል? ዋና የማይችል ሰው ከሆነ ምን ይሆናል? ይሰጥማል። ደግሞ ባህሩም ሰፊ ከሆነ ዋና የሚችለው ራሱ ይደክማል አይደል? በቃ ይሰጥማል ከመስጠም አይደል። ከዛስ እዚያ ውስጥ ደግሞ አውሬ አለ። እንግዲህ አዞ ነገር ይኖር ብዙ ነገሮች አሉ። አሳን ማለት ያ ይበላዋል። ስለዚህ የዚህ ሰው ባህር ከገባ ሰው ምን ይሆናል ማለት ነው? በአጠቃላይ ህይወት የለውም ማለት ነው አይደል? ህይወቱ ያልፋል። ይሄ ሰው ግን እግዚአብሔር በባህሩ ውስጥ ደግሞ ምን አዘጋጀለት? አሳ አንበሪ የሚባል ትልቅ አሳ አዘጋጀለት። እንደዚያስ መርከብ አይነት ማለት ነው። ይሄ አሳ ያንን ሰው ዋጠው፣ ሳያላምጥ ከአካሉ አንድ ነገር ሳይጎዳ ዋጠና ወደምትፈልገው ሀገር እግዚአብሔር ሄደህ አስተምር ወደ ያለው ሀገር ወደ ነነዌ ሀገር በዚያ በአሳው ውስጥ ሄደ ማለት ነው። አሳው በባህሩ በውሃው ይዞ ተደወለ ነነዌ ላይ ሲደርስ አሳው ወጣና ከባህሩ ያንን ሰው ምን አደረገው? ተፋውና ወደ ባህሩ ተመለሰ። አሳ አንበሪው ማለት ነው። ከዚያ ያ ሰው ጠየቀ። በ3 ቀን ነው 3 ቀን የፈጀበት አሳው ለመጓዝ በባህር ውስጥ። ከ3 ቀን በኋላ ነው ወጥቶ የተፋው። ከዚህ በኋላ ይህች ሀገር ማን ትባላለች ብሎ ጠየቀ። ነነዌ ትባላለች። የእግዚአብሔር ፈቃድ ቢሆን ነው እንጂ ይሄማ አለና ማስተማር ጀመረ። እስከ 3 ቀን ድረስ ትጠፋለች ይህች ሀገር እያለ ማስተማር ጀመረ። ከዚህ በኋላ ልብ በሉ፣ ንጉሡ ስልምናሶር ይባላል። ንጉሡም ይህንን አዋጅ አከበረና ምን አለ? ሕፃናት ከእናታቸው ጡት፣ እንስሳት ከእንስሳት ጡት እንዳይጠቡ፣ ሰው ምግብ እንዳይበላ እስከ 3 ቀን አለና ንጉሡ ከዙፋኑ ወርዶ ማቅ ለብሶ ማቅ ታውቃላችሁ? ማቅ ማለት በግ ታውቃላችሁ አይደል? በግ አለች። ከዚያ የዚያች ጸጉሯ ይቆረጣል። ጸጉሯ ይቆረጥና ያ ይሰራል ማለት ነው። ይሰራል እንደዝጋጃ ማለት ነው። ያ በጣም ሰውነት የሚበላ ነው። ሰውነትን ይወጋል። ያንን የለበሰው ማለት ነው። ማቅ የሚባለው ያ ነው እና ከበግ ጸጉር የሚሰራ ያንን ለበሰ። ከዛ ደግሞ ያ ንጉሥ ነው እንግዲህ ልብ በሉት፣ ሀገረ ገዥ ነው፣ ሀገረ መሪ ነው። በአሁኑ አገላለጽ ጠቅላይ ሚኒስትር ነው ማለት ነው። ያ ጠቅላዩ ወይም አስተዳዳሪው የሀገሪቷ መሪ አመዱን አነሳና በራሱ ላይ ያደረገው ነሰነሰው። ለምን? እንዳይጠፉ ህዝቡ እንዳይጠፋ እንዲሆነን ሁሉም ሰው እንዲህ አድርጎ ይጸልይ ወደ እግዚአብሔር ይለምን አለና ለምን። ከዚህ በኋላ ሁሉም እስከ 3 ቀን በዚህ መሰረት ሲጸልይ ወደ እግዚአብሔር ደግሞ ንስሐቸውን ተቀበላቸው። ንስሐቸውን ሲቀበላቸው ምን ሳይወርድ ቀረ ማለት ነው?
እስከ ስንት ቀን ትጠፋለች ነበረ? እስከ 3 ቀን እሳት ወርዶ ይበላታል፣ ሀገሪቷ ትጠፋለች ነበረ። ከዚህ በኋላ ግን እሳቱም አልወረደም፣ በ3 ቀንም አልጠፋም። የዚህ ጊዜ ዮናስ አዘነ። እኔ ውሸተኛ ልባል ነው፣ እግዚአብሔርም ደግሞ የውሸተኛው መምህር አምላክ ሊባል ነው ብሎ አዘነና ትንሽ ወጣ ብሎ ተኛ። ሲተኛ ሌሊት ቅል በቀለች። ቅል ታውቃላችሁ? ያቺ በቀለችና ዛፏ ምን አደረገ? መስክ ላይ ወይም ሜዳ ላይ ነበርና የተኛው ጥላ ሆነችው። ቀን ሲነቃ ጥላ ሆነው ማለት ነው። ከዛ ተመልሶ ደስ ብሎ ተመልሶ ተኛ። ከዛ ደግሞ ሁለተኛ ሲነቃ ደግሞ ያቺ ቅል ደርቃ ዛፏ ሁሉ ክት ብሎ ፀሐይ ራሱን እየመታው የህመም አይነት እንግዲህ ራሱ ጋር እንደሚባለው ሀዳይት የሚባል በጣም ክፉ ህመም ነበረበት፣ የራስ ህመም። ያ ህመሙ ተነስቶበት አገኘ፣ አዘነ። ከዚያ እግዚአብሔር አሁንም አነጋገረው። አዘንክ አለው። አዎ አዘንኩ። ለምን አዘንክ? ሌሊት በቅላ ጠፋች፣ ውሃ አላጠጣት፣ አልተከልካት፣ ምን አላልካት፣ ለዚች ቅል አዘንክ አይደል አለው። አዎ አዘንኩ። አየህ እኔ ታዲያ ለፈጠርኩት ህዝብ ከ12,000 በላይ ለሚሆኑ ሰዎች ቀኝና ግራቸውን ወደ ቀኝ ወሩሩ ቢባሉ ወደ ግራ ጣሉ ቢባሉ ወደ ቀኝ ለሚጥሩ ህፃናት ከ12,000 በላይ የሚሆኑ ህፃናት ላሉባት ሀገር አላዝንም? ምን አጥፍቻለሁ ይቅር በለኝ አለና እግዚአብሔርን ለመነ። እግዚአብሔርም ደግሞ እግዚአብሔር ውሸተኛ ይህ መምህርም ውሸተኛ እንዳይባል ከሀገሪቷ ከፍ ከፍ ያሉ ዛፎቹን እሳት ወረደና ምናላት ማለት ነው አቃጠለው። ከላይ ያለው ትልልቁን ዛፍ ማለት ነው፣ ከሩቅ የሚታየው። ለምን ባትመለሱ፣ ንስሐ ባትገቡ፣ ባታለቅሱ፣ ከእህል ተከልክላችሁ ጾማችሁ ጸልያችሁ እኔን ባትለምኑ ኖሮ ምን አደርጋችሁ ነበረ? እንደዚህ ነበር የማቃጥላችሁ ብሎ አሳያቸው ማለት ነው። እንዴት እንደሚያቃጥላቸው እንዲህ ነበር የማቃጥላችሁ ብሎ አሳያቸው። ማን? እግዚአብሔር። ለምን እስከ 3 ቀን ትጠፋለች ብለህ አስተምር፣ በእሳት ትቃጠላለች ብለህ አስተምር ብሎ ነቢዩ ዮናስን የላከው እግዚአብሔር እንዲህ አድርጎ አሳያቸው። አያችሁት? እግዚአብሔር እንዲህ ያስተምራል ማለት ነው። እግዚአብሔር እንዲህ ያደርጋል። ያንን ሰው በባህር ውስጥ ምግቡን የሚፈልግ አሳ ሰው ቢያገኝ እንስሳት ቢያገኝ የሚውጠው የሚበላው አሳ ያንን ሰው ሳይበላ ምን አደረገ ማለት ነው? ወደዚያች ሀገር አደረሰ። ልብ በሉ እግዚአብሔር ቤተሰቦች፣ እኛ አንተኛ እንጂ ለምን ተኝተሃል እንደተባለው ምነው ተኛ እንደተባለው ሰው እኛ አንተኛ እንጂ እግዚአብሔር በባህር ውስጥ ሁሉ እንዲህ ማሻገር ይችላል። እግዚአብሔር በጨለማ ውስጥ አውሬዎቹ ቢከቡንም ሌላ ክፉ ነገር አጋንንት መጥተው እኛን እንዳይጎዱ አውሬዎችን ያደርጋቸዋል ማለት ነው። አውሬዎች አጋንንትን እንዲያሳድዱና ከአጋንንት እንዲጠብቁ ያደርገናል። ወደ ቤተ ክርስቲያን ስትመጡ ትንሽ ሆናችሁ ብትመጡ፣ ብቻችሁን ብትመጡ፣ ወይንም አጥቢያው ላይ ያሉ ሰዎች ከ30 የማትመልጡ ብትሆኑ ምን ይሆናል ማለት ነው? እግዚአብሔር እናንተን ለመጠበቅ ዝግጁ ነው። እግዚአብሔር የኛ አይናችን ውሃ ነው አይደለ? ለአይናችን ፈጥሮ የሚጋርደው ይህንን ፈጣኑን ነገር እንዳደረገለት ለእናንተም ለእኛም እግዚአብሔር ቅርብ ነው። ግን አንተኛ ብቻ እግዚአብሔር የሚቆጣን ሰው እየተጨነቀ እየተረበሸ እዚያ ውስጥ እዚያ መካከል ስንተኛ ነው? ወይንም እግዚአብሔር ባልፈቀደው መንገድ ስንሄድ ነው እንጂ እያስቀደሳችሁ በዚሁ እየበረታችሁ ከሄዳችሁ እግዚአብሔር ከእናንተ ጋር ነው። እግዚአብሔር ከኛ ጋር ነው። ጉዟችንን ከሱ ጋር ካደረግነው ማለት ነው። ከእግዚአብሔር ፊት ለመኮብለል ካልፈለግን፣ ከእግዚአብሔር ፊት ለመሸሽ ካልፈለግን እግዚአብሔር ቅርብ ነው። ቅረቡ ወደ እግዚአብሔር ወይ ቀርበክሙ፣ እግዚአብሔርን ቅረቡት ይቀርባችኋል ተብለናል። እግዚአብሔርን በቀረብነው ልክ እሳት የሚቀጣጠለው ፍሙ የሚበዛው በደንብ የሚቀጣጠለው እንጨት በጨመርንበት ልክ እንደሆነ ሁሉ እግዚአብሔርን በቀረብነው ልክ ይቀርበናል። እንጨት ካልጨመርንበት እሳቱ እየጠፋ እንደሚሄደው ሁሉ ከእግዚአብሔር ከንስሐ ከቅዱስ ሥጋው ከክቡር ደሙ ከጸበሉ ከጸሎቱ ከራቅን እየራቅን በሄድን ቁጥር እሳቱ እየጠፋ እንደሚሄደው ሁሉ እግዚአብሔርም ደግሞ እየራቅን ይሄዳል። ስለዚህ በመምጣታችሁ ደስ ይበላችሁ።
ጥቂት መሆናችሁ እናንተ አንድ ሰው ሲቀር ይመጣ የነበረው ሰው ሲቀር እገሌ ምን ነው ቀረ ብላችሁ እየሄዳችሁ እየጠየቃችሁት በዚህ መልኩ ካገለገላችሁት እግዚአብሔር ከእናንተ ጋር ነው። እግዚአብሔር እናንተን ነው የሚወደው። በንጹህ ልብ እግዚአብሔር ያንን ዓሣ ለሰውየው እንዳዘጋጀለት ከመርከቡ አውጥተው ሲጥሉት ሰዎቹ ለምክንያት እንደሆነ የእግዚአብሔር ፈቃድ እንደሆነ በባህሩ ውስጥ መርከብ ወይንም ቤት ያንን ዓሣውን ያዘጋጀለት እግዚአብሔር ለእኛም በጨለማም ቢሆን በቀን ቢሆን እግዚአብሔር ጠባቂዎችን አዘጋጅቶልናል። እሱ እየጠበቀን ነው ያለነው። ሰዎችማ ብዙ ነገር ያደርጉ የለም። ስለዚህ ግን ለሰዎች መጥፋት ግን ምክንያት እንዳንሆን ለእነዚያ ሰዎች ለቀለባቸው ለምግባቸው መጥፋት ዮናስ ምክንያት እንደሆነ ለአንድ ሰው መጥፋት ምክንያት እንዳልሆነ ነው መጠንቀቅ ያለብን። ለመምጣቱ ነው ምክንያት መሆን ያለብን። ወደ ቤተ ክርስቲያን ለማምጣት ነው ምክንያት መሆን ያለብን እንጂ ለእንዲጠፋ ምክንያት መሆን የለብንም። ለምን ካላችሁ እግዚአብሔር እንዳይቀጣን፣ እግዚአብሔር ደግሞ እንዳይቆጣን ምን ማድረግ አለብን ካል የፈጠነ አገልጋይ እግዚአብሔር ሲጠራው አቤት ማለት ከእግዚአብሔር ፊት ለመኮብለል አለመዘጋጀት። ለምን ከሱ ፊት መራቅ ማን ይችላል? ከእግዚአብሔር ዘንድ መታጣት ይቻላል? አይቻልም። እግዚአብሔር እኮ ምድርን በመሃል እጁ እንዲህ አድርጎ በእጆቹ ነው ያላት። በአንድ እጁ ነው ያላት እግዚአብሔር፣ በእጁም ደግሞ አትሞላም መሃል እጁ ላይ። ስለዚህ በሌላ አገላለጽ ምን ማለት ነው? እኛ ያለነው እግዚአብሔር ዓለምን ምድርን በእጁ እንዲህ አድርጎ የያዘባት ምድር ላይ ጥቂቷ ላይ ያለነው ማለት ነው። ስለዚህ እግዚአብሔር ላይ እጅ ላይ ሆነን ወዴት እንሄዳለን? አይቴ አውርም መንፈስከ ነብዩ ዳዊት ሲናገር ምን አለ? ካንተ ወዴት እሄዳለሁ? ወደ ሰማይ ብወጣ አንተ አለ፣ ወደ ምድር ብወርድ አንተ አለ፣ ካንተ ወዴት እሄዳለሁ አለ። ስለዚህ ከእግዚአብሔር ወዴት የማይከድ መበርታት ነው፣ መጠንከር ነው። ቅድም አባታችን ሲናገሩ እንደነበረ ይቆርባሉ፣ ያስቀድሳሉ፣ ቅዱስ ሥጋውን ክቡር ደሙን ይቀበላሉ ሲሉ ነበረ። ጥሩ ነው፣ ደግ ነው። በዚህ ይሳ ደግሞ ነጋዴ እየጨመረ ወረቱን ለማብዛት እንደሚሄድ አሁንም ደግሞ ከዚህ በኋላ መጨረሻችን እንዲያምር ወደ ኋላ እንዳንተኛ እንቅልፍ እንዳያታል ስንፍና እንዳያታልለን ቆርብ ያለው አስቀድሻለሁ የዛሬ ሳምንት ሄጄ ተሳልም ያለው ዛሬስ ልረፍ እንዳንል በሰንበት እንድንተጋ የበለጠ እንድንተጋ ልብሳችንን ስናጥበው መጀመሪያ ላይ ምን ይላል? የተወሰነ ቆሻሻ ይለቀዋል። ሁለተኛም በሳሙና ሲመታው የተወሰነው ይለቀዋል፣ ይጠራል ማለት ነው። ከዚያ ሶስተኛ ደግሞ እንደግመዋለን። ለምን? በደንብ እንዲጠራ፣ በደንብ ንጹህ እንዲሆን፣ እንዲያሸበርቅ። እንደዚህም ሁሉ እኛም በደንብ የበረታን የጠነከርን እንድንሆን ከጸሎቱም ከጾሙም መጸለይ፣ ማስቀደስ፣ መባረክ፣ ጸበል መጠጣትና ክቡር ሥጋውን ቅዱስ ደሙን ሁሌም መቀበል። ለምን? ምግባችን የነፍሳችን ምግብ ስለሆነ። ስለዚህ እነዚህ ሰዎች እቺ ነነዌ በነገ ጀምሮ ጾም ነው እንግዲህ ለ3 ቀን አይደለም ይባላል። ለ3 ቀን ጾም ነው። ለምንድን ነው የጾሙት? ለምን ነው የጾሙት? እንዳይጠፉ። ሊጠፉ የነበረ በምናቸው ምክንያት ነው? በኃጢአታቸው ምክንያት ኃጢአት ስለሰሩ። ግን እግዚአብሔር መምህር ላከባቸው፣ አስተማራቸው። እግዚአብሔር ሳያስተምር አይቀጣም። እግዚአብሔር ሳይናገር ምን አይልም፣ አይቀጣም። ስለዚህ የኛም ካህናት አሉ የሚያስተምሩ የሚራዝዙ ኃጢአታችንን የምንነግራቸው አሉ። ለእነሱ እየተናገር እየጾምን እየጸለይን በሀገራችን ከመጣው በቤተ ክርስቲያናችን ከመጣው መከራና ችግር የምንድንበት ጾምና ጸሎት ነው። ስለዚህ መጾም መጸለይ እንደው ነገ ተነስቶ ጠዋት ላይ የሚያዛጋው እንዳይኖር፣ ጠዋት ላይ ጀበና የሚጥድ እንዳይኖር፣ ቡና ላፍ ላይ የሚለኝ ሰዓቱን አድርሶ ይመገብ። አትብሉ እኮ አልተባልንም፣ ግንሳ መብላት ያለባችሁ ሰዓት አለ ተብሎ ተነግሮናል። ስለዚህ እስከ ጾሙ እስከሚፈቅድ ድረስ መጾም መጸለይ፣ ከጾምና ጸሎት ደግሞ አይለያዩ። ጠዋት ላይ ስንነሳ ያንን ጨለማ ወስደህ ይህንን ብርሃን ያመጣህ አምላኬ ሆይ ተመስገን ብለን ጸሎታችንን ጀምርና ወደ ስራችን እንሰማራ። ሌሊትም ደግሞ ስንተኛ እግዚአብሔር ሆይ ስደክምበት የዋልኩትን ስለፋበት የዋልኩትን ባርክልኝ፣ ለእኔም ደግሞ የሰላም ሌሊት አድርግልኝ፣ በሰላም አሳድረኝ፣ እኔን ለአንተ አስጠብቄያለሁ፣ እኔማ ተኛው በቃኝ ብለን እንተኛለን። ስለዚህ አስጠባቂ
ወይም ጠባቂ እግዚአብሔርን እንዳድርገው ስንተኛ በጸሎት ለምን እንስሳትን አንድ ልጆቻችሁን ጠብቅ እነዚህ አሁን ወደ እነዚህ እንዳይሄዱ ሰራቸው ብለን ለልጆች ወይንም እኛ አስረናቸው እንደምን ሄደው ሁሉ እንስሳትን ማለት ነው። እኛም ደግሞ ራሳችንን አንጠብቀው የምናስራቸውን እንስሳትን ስናስራቸው ገመዱ ይጠብቃቸዋል ብለን ለልጆች ስንሰጣቸው ልጆች ይጠብቋቸዋል ብለን ሌሊት ስንተኛም ራሳችንን እግዚአብሔርን እናስጠብቀው። ለምን ተኝተናል፣ የሚፈጠረውን የሚሆነውን ነገር አናውቀውም። ስለዚህ ምን እናድርግ? በዚህ በነነዌ እየጾም እየጸለይን እየበረታን ጾሙን ጾመን ደግሞ ለንስሐ እግዚአብሔር ከመጣው መዓት ካለው ችግር ከረሃብም ከጦርነትም ከቤተ ክርስቲያን መጥፋትም ከካህዲያን መብዛትም እንዲያድነን ምን እንበል? እግዚአብሔር ሆይ ይህን ዘመን አስታግስልን፣ በክርስትናችን አጽናን፣ እንደው መከራው ቢበዛ እንኳን አንተን እንዳልክድ ብርታቱን፣ ኃይሉን፣ ጽናቱን ስጠኝ ብለን እንጸልይ። እንዲያምነን ከጸለይን ደግሞ የነነዌን ሀገር ከመዓት ከእሳት የታደገው እግዚአብሔር ይቅር ያላቸው እግዚአብሔር ደግሞ እኛንም ይቅር ይለናል። ለምን ምን ነው ተኝተሃል? ስለዚህ እግዚአብሔር ምን ነው ተኝተሃል እንዳይለን፣ ተኝተህ እንዴት አድርጌ ላድንህ እንዳይለን ነቅተን ተግተን ወደ ፈተና እንዳትገቡ ምን በሉ? ተግታችሁ ምን በሉ? ጸልዩ። ለምን ወደ ፈተና እንዳትገቡ። ስለዚህ ተግተን ጸልየን እግዚአብሔር አምላካችን ደግሞ ልመናችንን ጸሎታችንን ተቀብሎ የስሙ ቀዳሾች እንድትሆኑ እንዲሆን እግዚአብሔር አምላካችን በተወደደ ርዕሳችን ምንድን ነበረ? ምን ነው ተኝተሃል?